ስራ ካልተሰራ በስተቀር ህዝቡ ጫካ ከሆነ ወይም ህዝቡ ውስጥ ከሆነ አካባቢያችን ስለማይጸዳ ያደረገው ምንድነው የፖለቲካ ውይይት ነው። ከክልል የሚዘጋጁ ሰነዶች አሉ፣ በዛ ላይ ውይይት አድርገናል። ይህን ለማድረግ ከሃይማኖት አባቶች ጋር ተደጋጋሚ ውይይት አድርገናል። ከመንግስት ሰራተኞች ጋር ተደጋጋሚ ውይይት አድርገናል። ከአመራሩ ጋር ተደጋጋሚ ውይይት ተደርጓል። ከህዝቡ ጋር ውይይት አድርገናል። በዚህ ምክንያት መጀመሪያ አካባቢ ህዝቡ አይናገርም ነበር፣ ያው ፍርሃት ስለነበረበት በይፋ አይቃወም ነበር። እየቆየ ግን አደጋው ሲገነዘብ ሀሳብ መግለጽ ጀመረ፣ መቃወም ጀመረ ማለት ነው። እና አሁን ህዝቡ በይፋ ጽንፈኝነት አደጋ አስቸጋሪ ነው በሚል ይገልጻል። ምክንያቱም የእኛ ዞን መንግስት ሰራተኞች፣ መምህራን የተገደሉበት ነው። መራዊ መውሰድ ይቻላል። ምንም ያውቁ ትምህርት ሲያስተምሩ የነበሩ መምህራን የተገደሉበት፣ መንግስት ሰራተኛ ታፍኖ የሚወሰድበት ነበር። አሁን መሻሻል አለ። ትምህርት ማስጀመር ችለናል። የግብርና ስራ መስራት ችለናል። የጤና ስራ መስራት ችለናል። ህዝቡን ቀበኝነት ማደራጀት ችለናል። አረንጓዴ አሻራ የክልሉ መርሃ ግብር ያካሄድ ነው። አምና ጦርነት በነበረበት አቦላ የሚባል ቀረበታ ላይ እዛ ማስገድ እና አንዱ የፖለቲካ ውይይት ተደጋጋሚ ውይይት በማድረግ ህዝቡ ጋር ለመግባባት የተፈጠረ ነው ማለት ነው። ይህም በማድረግ ህዝቡ አሁን ለሰላሙ ዘብ እንዲቆም የማድረግ ስራ ተሰርቷል። አሁን በከተሞች አካባቢ ተደራጅቶ ራሱ ይጠብቃል። መደራጀት፣ መጠበቅ፣ መረጃ መስጠት ጀምሯል። እዚህ አካባቢ ችግር አለ እያለ መተባበር ጀምሯል። ይህ ብቻ አይደለም፣ በሰልፍም አውግዟል። በአሱም ወረዳ እንግዲህ ገልጾች ታውቁታላችሁ። በታሪክ አዛውንቶች፣ ሽማግሌዎች ተንበርክከው የተገደሉበት ነው። እዛም ላይ ሳይቀር ህዝቡ በይፋ ወጥቶ አውግዟል። ጽንፈኝነት መከታል አይለይም። በፊት የጸጥታ መዋቅር አመራር ነበር። አሁን የመንግስት ሰራተኛ አይለይም፣ ህዝብ አይለይም፣ መምህር አይለይም፣ ንጹሃን አይለይም። እና ይሄ ለእኛ አደጋ ነው፣ አይጠቅመንም በሚል ያወገዘበት ሁኔታ ነው። ይሄ መጣው ተደጋጋሚ ውይይቶችን በየማህበረሰቡ ማድረጋችን ሲደመር ደግሞ ከጸጥታ መዋቅር ጋር በመቀናጀት ከዚህ ውጭ ሆኖ በአውደ ውጊያ ጭምር ትግል ማድረግ የተሰራ ስራ ነው ማለት ይቻላል። እና የባለፈው ዓመት ወጣቶችን፣ ሴቶችን፣ መምህራንን፣ የሃይማኖት አባቶችን፣ የሀገር ሽማግሌዎችን እነዚህ ብቻ አይደለም የጽንፈኛ ቤተሰቦችን ማዋየት ነው። በየቦታ ልጆቻችሁ ምከሯቸው፣ ሳያውቁ ይገቡ ካለ መልሷቸው። ምክንያቱም የተጣላ ነው ከማንም ጋር አይደለም አይደል? የተጣላ ነው ከህዋት ጋር አይደለም። የተጣላ ነው ከሸኔ ጋር አይደለም። የተጣላ ነው ከእኛ ብራክ ከፋይ የወጡ ልጆች ናቸው። ስለዚህ ለአማራን የማያውቁትን አማራ እንመልሳለን፣ ጥያቄ እንመልሳለን ብለው የሚያውቁትን አማራ ነው የሚገድሉ ያለ ህዝቡ። የማታውቁትን አማራ ጥያቄ እንመልሳለን ብላችሁ የምታውቁትን አማራ እየገደላችሁ ነው። እና ከዚህ ልትወጡ ይገባሉ። አሁን በይፋ ይቃወማል። መድረክ ፍጥነት ይዋያል። በፊት አይናገርም። አሁን በፊት መጀመሪያ ይናገር ጥያቄ መጠየቅ ጀመረ። አሁን ደግሞ በይፋ ያወግዛል። በዚህ እኔ አዴት ላይ ስናወይ ተፎካካሪ ፓርቲ ሳይቀር አውግዟል። አይጠቅም፣ ትምህርት መማር አለባቸው ልጆቻችን፣ ግባት ለአርሶ አደሩ መድረስ አለበት፣ ይህን የሚከለክለን ኃይል ለእኛ አይጠቅመንም በሚል ተፎካካሪ ፓርቲዎች ሁሉ ሳይቀር በአዴት ከተማ ላይ በይፋ ያወገዙበት ሁኔታ አለ ማለት ነው። ከህብረተሰቡ አልፎ ተፎካካሪ ፓርቲዎች እንግዲህ ክልሉ የአሻጋሪ እድገትና የዘላቂ ልማት እቅድ አቅዷል። ዘንድሮ የተለየ ዓመት ነው ለእኛ ማለት 2018 አንዱ በክልላችን ደረጃ የአሻጋሪ እድገትና የዘላቂ ልማት የ25 ዓመት ፍኖተ ካርታ ታቅዷል። ከዛ የተቀዳ የ5 ዓመት ስትራቴጂክ ፕላን ታቅዶ ስልጠና ወስደናል፣ አመራሮች ማለት ነው። ያን መሰረት አድርገን ደግሞ በ2018 የሚሰሩ ከፖለቲካ ስራችን አንጻር፣ ከመልካም አስተዳደር አንጻር፣ ከፓርቲ ኢኒሼቲቮች አንጻር ሲደመር የልማትና መልካም አስተዳደር እቅዶችን አቅደናል። ይሄን እቅድ ለማስፈጸም በድሮ መንገድ ሂደን መፈጸም አንችልም። የመጀመሪያው አመራሩ ጋር መግባባት አለብን። እንግዲህ አሁን ወደ 306 የወረዳ አመራሮችን አመጣን ነው እያወያየን ያለ ነው። የመጀመሪያው እቅዱ ላይ በደንብ መግባባት አለብን፣ ግቦች ጋር መግባባት አለብን። ስለዚህ የመጀመሪያው እቅድ ዝግጅት ነው። እቅድ ዝግጅት በደንብ በተገቢ ሁኔታ ተጠናቋል። ሁለተኛው ፈጻሚ ማዘጋጀት ነው እና አሁን አርሶ ከአመራሮቻችን ጋር እየተወያየ ቀጣዩ ህዝቡ ጋር እንወያያለን ማለት ነው። ይህን ለማድረግ ያው ቅድም መክፈቻ ላይ ብለን እንደሰማችሁት የአምስትን ቀን ስራ እንዳንድ ቀን መስራት ነው። የ5 ሳምንትም እንዳንድ ሳምንት፣ የ5 ወር እንዳንድ ወር ካልሰራን
ለውጥ አናመጣም በሚል መንፈስ ነው እየተነጋገርን ያለው ማለት ነው። ስለዚህ በየደረጃው ያለ አካላት እናወያያለን፣ ምሁራን እናወያያለን፣ መንግስት ሰራተኞች እናወያያለን፣ ማህበረሰቡ እናወያያለን፣ እንግባባለን። ማህበረሰቡን ከጎናችን ጋር ነው። አንዳንድ ቦታዎች ላይ ኖ እያለም ራሱ ትምህርት እያስከፈተ ነው። ፎር ኤግዛምፕል አምና 89 ተቋም ነበር ያስከፈተ፣ አሁን 135 ደርሰናል። እየደም እያወያየ ነው። መንግስት ሰራተኞች በፊት መፍራት ነበር፣ አሁን ግን በአካል ሄዶ ቀበሌ ድረስ ማወያየት ጀምሯል ማለት ነው። ህብረተሰቡ ጋር ምንድን ነው የሚሻለው? በዚህ መንገድ እንቀጥል ወይስ ምንድን ነው ማድረግ ያለብን እና እቅዳችን ለማሳካት ይህን ያለው። ሁለተኛ ደግሞ 7ኛው ሀገር አቀፍ ምርጫ ይካሄዳል። የምርጫ ማኒፌስቶ ተዘጋጅቷል። በዛ ላይ ውይይት ተደርጓል። ውይይት አድርገናል፣ ተግባብተናል። ይሄው ለመስራት ዋናው ስራ የምንሰራው ምን ላይ ነው? ሰላም ላይ ነው እና ሰላም ላይ ደግሞ ህዝቡን ባለቤት ማድረግ ላይ ነው አተኩረን እየሰራን ያለን።